ሰላም ተማሪዎች እንደምን ቆያችሁ? ዛሬም በድጋሚ ለእናንተ እጅግ ጠቃሚ በሆነ ቪዲዮ ወይም ደግሞ የትምህርት ርዕስ ተገናኝተናል ማለት ነው። ዛሬም የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ነገር ግን ለሰባተኛ ክፍልና ለስምንተኛ ክፍል እንዲሁም ደግሞ ከስድስተኛ ክፍል በላይ ላላችሁ ተማሪዎች እጅግ በጣም የሚጠቅማቸው ርዕስ እናነሳለን ማለት ነው። በዋነኛነት ደግሞ ስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እንዲሁም ስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እንደነዚህ ያሉ ጥያቄዎች ምናልባት በጥያቄ መልክ ልትጠየቁ ስለምትችሉ እንዴት አድርጋችሁ እንደዚህ ያሉ ጥያቄዎችን ምላሽ መስጠት እንደምትችሉ እንመለከታለን ማለት ነው። ከናንተ የሚጠበቀው ነገር ምንድነው? ቪዲዮ ላይ ካርጋችሁ ጀምሩ። ለቤቱም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። አብረን እንስራ። ጥያቄ ነው የተጠየቅነው። ጥያቄ ይህንን ምስል በማየት የአንግል መጠን ስንት ነው? ከነዚህ ምርጫ ውስጥ አንግል መን ስንት ነው ተብለን ተጠይቀናል ማለት ነው። እንደነዚህ ያሉ ጥያቄዎችን ለመስራት የግድ ልታውቋቸው የሚገቡ በዋነኛነት ስለ ፍርቅ ውስጣዊ አንግል እንዲሁም ደግሞ ፍርቅ ውጫዊ አንግሎች እንዲሁም ተጓዳኝ አንግሎች፣ ሌላኛው ደግሞ ዝርግ አሟይ አንግል ብለን ስለምንጠራቸው አንግሎችን ነው ስለነሱ ነው የሚያወሳ ማለት ነው። ስለዚህ በዚህኛው ቪዲዮ ግን የምንመለከታቸው እነዛ ሁለቱም ፍርቅ ውጫዊ አንግልና ስለ ዝርግ አንግል እነዚህን ሁለቱም አንግሎችን ካየን በኋላ ይህንን ጥያቄ መመለስ እንችላለን ማለት ነው። ምክንያቱም ይህንን ጥያቄ ዲፔንድ የሚሆነው ወይም ደግሞ መሰረቱ ፍርቅ ውጫዊ አንግል ላይና እንዲሁም ደግሞ ዝርግ አሟይ አንግል ላይ ነው መሰረት ያደረገው ማለት። ስለዚህ የተጠየቅነው ጥያቄ የአንግል መጠን ስንት ነው ተብለን ተጠይቀናል ማለት ነው። ስለዚህ ቅድም እንዳልኳችሁ ይህንን ጥያቄ ለመስራት ፍርቅ ውጫዊ አንግል ወይም ደግሞ ኦልተርኔት ኤክስቴሪየር አንግል የሚለውን ሐሳብ እናነሳለን ማለት ነው። ከዚህ ምስል ላይ አሁን ያልኩትን ነገር ሳስረዳችሁ ፍርቅ ውጫዊ አንግል የምንላቸው ለምሳሌ ይሄኛው ቆራጭ መስመር ነው፣ ይሄኛውም ቆራጭ መስመር ነው ማለት ነው። ይሄኛውን የመጀመሪያውን ቆራጭ መስመር ለምሳሌ ይሄኛውን መስመር 1 ብንለው፣ ይሄ ደግሞ መስመር 2 ብንለው ቆራጭ መስመር ማለት ነው። ስለዚህ ቆራጭ መስመር አንድን ይሄም እንደዚህ በሚቆርጥበት ሰዓት እነዚህ ሁለቱም ትይዩ መስመሮችን በማየት እዚህ ጋር የሚፈጠረው አንግልና እዚህ ጋር የሚፈጠረውን አንግል ፍርቅ ውጫዊ አንግል ብለን እንጠራቸዋለን። ቅድም እንደነገርኳችሁ ምናልባት ስለ ፍርቅ ውጫዊ አንግልም ሆነ ስለ ፍርቅ ውስጣዊ አንግሎች ሞር በደንብ ማወቅ ለምትፈልጉ ተማሪዎች ካላችሁ ደግሞ ቪዲዮ እዚሁ ዩቲዩብ ቻናል ላይ በርካታ ቪዲዮዎች አሉ፣ እነሱን ማየት ትችላላችሁ ማለት። ስለዚህ ይሄኛውን እዚህ ጋር የምንመለከተው 60 ዲግሪ እና እንዲሁም ደግሞ እዚህ ጋር የሚፈጠረውን አንግል ሁለቱም አንግሎች ፍርቅ ውጫዊ አንግል ብለን እንጠራቸዋለን ማለት ነው። ሌላኛው ደግሞ በመስመር 2 አማካኝነት እዚህ ጋር የሚፈጠረውን አንግል እዚህ ጋር ያለው አንግልና እዚህ ጋር ያለው አንግል ሁለቱም ፍርቅ ውጫዊ አንግል ወይም ደግሞ ኦልተርኔት ኤክስቴሪየር አንግል ብለን እንጠራቸዋለን ማለት ነው። አንደኛው እሱ ነው። ስለዚህ በዚህ ምሳሌ መሰረት ፍርቅ ውጫዊ አንግሎች ወይም ደግሞ ኦልተርኔት ኤክስቴሪየር አንግል የምንላቸው አንግሎች በአንግል መጠናቸው ሁልጊዜ እኩል ናቸው ማለት ነው። ምን ማለት መሰላችሁ? እዚህ ጋር ያለው አንግል 60 ዲግሪ እና እዚህ አካባቢ የሚፈጠረውን አንግል እነዚህን ሳያካትት እዚህ ጋር ያለችውን አንግል ማለት 60 ሁለቱም 60 ዲግሪ ልኬት አላቸው ማለት ነው። ምክንያቱም ሁለቱም አንግሎች እኩል ስለሆኑ ማለት ነው። ስለዚህ በዚህ ምሳሌ መሰረት እዚህ ጋር የሚፈጠረውን አንግል 60 ዲግሪ ብለን እንደዚህ መሰየም እንችላለን ማለት ነው። ምክንያቱም በፍርቅ ውጫዊ አንግሎች ልኬት መሰረት ቅድም እንዳልኳችሁ እንዳረሱት ፍርቅ ውጫዊ አንግሎች ሁልጊዜ የአንግል መጠናቸው እኩል ነው የሚሆነው ማለት ነው። በዚህ ምሳሌ መሰረት ሁለተኛው ደግሞ የምናነሳው ሐሳብ የትኛው ነው? ዝርግ አሟይ አንግሎች ወይም ደግሞ ሰፕልመንተሪ አንግል ብለን የምንጠራቸው እሱ በደንብ ላሳያችሁ። ለምሳሌ ይሄኛውን ዝርግ አንግል ቢሆንና እዚህ ጋር ያለውን አንግል ይሄኛውን 180 ዲግሪ የሚለካ ከሆነ አንድ ቆራጭ መስመር ይመጣና እዚህ ጋር እንደዚህ አድርገን ብንቆርጠው እዚህ ጋር ማለት ነው። እዚህ ጋር አንድ መስመር እንደዚህ ቢኖራችሁ እዚህ ጋር የሚፈጠረውን አንግልና እዚህ ጋር የሚፈጠረውን አንግል ሁለቱም አንግሎች በምንደምርበት ሰዓት 180 ዲግሪ ይለካሉ ማለት ወይም ደግሞ የሁለቱንም አንግሎች ድምር አንድ ላይ በምንደምርበት ሰዓት 180 ዲግሪ ይሆናል ማለት ነው። ስለዚህ በዛ ምሳሌ መሰረት አሁን የምናደርገው
የዝርግ አማይ አንግሎች ሐሳብ ተከትለን እዚህ ጋር ያለውን አንግል ይሄኛው እንዳለ ይሄኛውን አንግሎች አንድ ላይ እንደዚህ በምንደምርበት ሰዓት እዚህ ጋር ያለውን አንግል ይሄኛውን አንግል አንድ ላይ በምንደምርበት ሰዓት 180 ዲግሪ ይሆናል ማለት ነው። አሁን እዚህ ጋር እንደምትመለከቱት ይሄኛውም እንደዚህ አድርጋችሁ ብትቆርጡት አጠቃላይ እዚህ ጋር አንድ አንግል አለ፣ 2 3 አንግል አለ። ስለዚህ የነዚህ የሶስቱንም አንግሎች ድምር አንድ ላይ ብንደምራቸው 180 ዲግሪ ቢኮዝ ይሄ አንድ ላይ እንደዚህ ዞሮ ሲመጣ ዝርግ አማይ ይሆናል ማለት ነው። ስለዚህ የዝርግ አማይ አንግሎች ወይም ደግሞ ስትሬት አንግልስ ፕሪንሲፕል ተከትለን በቀላሉ መልሱን ማግኘት እንችላለን። እናንተም እንደዚህ ጥያቄ ብትጠየቁ ልክ እንደዚሁ መመለስ አለባችሁ። ልጆቻችሁን ለምታስጠኑ ወላጆች እንደዚህ አድርጋችሁ ልጆችን ማስረዳት ትችላላችሁ ማለት ነው። ስለዚህ አሁን የምናደርገው እዚህ ጋር ያለውን አንግል የተሰየመው አንግል መ ሲደመር እዚህ ጋር ያለው ደግሞ 50 ዲግሪ ሲደመር እዚህ ጋር የተሰጠን ዲግሪ ደግሞ 60 ዲግሪ እኩል ይሆናል 180 ዲግሪ። እዚህ ጋር 180 ዲግሪ ያልኩት ይሄኛው ሙሉ ዝርግ አማይ ወይም ዝርግ አንግል ስለሆነ ማለት ነው። ዝርግ አማይ የሚለውን ተውና ዝርግ አንግል ስለሆነ ስለዚህ እዚህ ጋር ሁለቱም አንግሎች አንድ ላይ በመንደምርበት ሰዓት አንግል መ ሲደመር 110 ዲግሪ እነዚህ ሁለቱም ስንደምራቸው እኩል ይሆናል 180 ዲግሪ ይሰጣቸዋል ማለት ነው። ስለዚህ በቀላሉ የአንግል መ የተጠየቅነው የአንግል መ እዚህ ጋር የሚፈጠረውን የአንግል ልኬት ለማወቅ ከ180 ዲግሪ ላይ ሲቀነስ ይሄኛውን መቀነስ ይጠበቅባቸዋል ማለት ነው። ስለዚህ 110 ዲግሪ ስለዚህ የአንግል መ ዋጋ 70 ዲግሪ ይሰጣቸዋል ማለት። ስለዚህ ለዚህ ምሳሌ መሰረት መልሱ ሐመሩ ሀብላችሁ ከመለሳችሁ ሁላችሁም በያላችሁበት ቦታ ላይ ሆናችሁ ልክ ናችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ቪዲዮውን ደግሞ ከወደዳችሁት ማድረግ ያለባችሁ ቪዲዮ ላይክ አድርጉት፣ ለሌሎችም እንዲደርሳቸው ሼር አድርጉላችሁ። ለእናንተ ግን እስከ መጨረሻው ድረስ ላያችሁ ለተከታተላችሁ ወላጆች አሁን እኔ በተናገርኩት ምሳሌ መሰረት የአንግል የአንግል መጠን ስንት ነው? መልሳችሁ ኮሜንት ላይ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።